በየከተማው የርሽ ቅድሚያ ክፍያ እየተከፈለሽ እምትነጫ አንቺ አይደለሽ። በወንዱ መማርን የሚገርማችሁ በፊልተር ያያታል። ገባክ? ይሄ ልጅ ያለቀ ሪሌሽንሺፕ ላይ ይሁን አይሁን ምናምን አይታወቅም ማለት የዛችኛዋንም ሳይድ ማየት አለብህ ስትወስድ። በአልጋ ነው የምትወዳት ማለት አልገባኝ። ልትነካት ብቻ ነው የምትፈልግ አንተ። ፍቅር አይይዝም። ልትነካት ልቧን ነው ቄጣ ይቀጥቅጥሽ። እኔማ ፍቅር ይዞኝ እኮ ብራዘር፣ ይኸው አሁን ላገባ ነው በቅርብ ወንድሜ። ይህ መልእክት ለቲክቶከሮች ነው። ድጋፋችሁ ያስፈልገኛል። እንግዲህ እንደምታውቁት ወደ አሜሪካ የመጣሁበት ምክንያት 100 ልጆች የልባቸው ቀዶ ጥገና እንዲያገኙ ነው። ይሄ ሽልጥልጣን ወንድ ቄጥሽ ያለው በስማ ማልከካ ተዊት ወገብሽ ሰጠስ ሂዲ፣ በቃ ሂዲ። በጣም በሏቸው ገባን ከቦታው ሊደበለቅ ነው። አዶናይን ተጠንቀቀን ካልያዝ ነው አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። የናዩ እናት እኮ ማለት ከሷ ከልጇ ውጪ ማንኛውም ሰው ቢረገጥ የትኛውም ሴት የፈለገችውን ነገር ብትሆን ምንም የማይመስላት ድንጋይ ልብ ያላት ሰው ናት። እንዴት እሷን አትናገር ያትኛላችሁ? ሰገጡማ ብሉ ስማዎች ደግሞ የልብ ህክምና ብለው ልብ ለልብ ብለው መጥቷል። ትግሬዎች ትግሬ ያራዳ ልጅ ትግሬ በጣም ትግሬ ጠቅላላ አውሮፕላኑን ይዟል፣ ቲክታኩን ይዟል፣ እርዳታውን ይዟል፣ ሆስፒታሉን ይዟል። በየከተማው የርሽ ቅድሚያ ክፍያ እየተከፈለሽ እምትነጫ አንቺ አይደለሽ። በወንዱ መማርን የሚገርማችሁ በፊልተር ያያታል። ቀድሞ ይከፍላል፣ ቃብድ ይይዛል። መቀመጫ ያላት ይመስለዋል፣ ነጭ ትመስለዋለች፣ ፀጉሯ እሱ ይመስለዋል። ከዚያ ሲገናኙ መማር ሌላ ሰው ነች። ካፈርኩ አይመልሰኝልና አንዴ ነጫትና አንዴ ሸጉሮ ይጠፋል። አሁን አንቺ ሴተኛ ዳሪ ብለሽ መሳደብ ካንቺ በላይ ላይሰንስ አላወጣሽም እኮ እንጂ በያገሩ ምዞሪው አንቺ ከየት አምጥተሽ ማርቆራጫሽ አይደለም? ነርሲንግ ሆም ነው መሰለኝ። ከየት አምጥተሽ? በዚሁ በሴተኛ ስራሽ ከናዝሬት ጀምሮ ምን እናውቅሽ። ብዙ የዲያስፖራ ወንዶች እኔ ይጽፉልኛል ሰመማ ዲስአፖይንት ነው በሚዲያ የሚያዩትና መማር ፊት ለፊት ሲያዩት በጣም አስቸጋሪ ሁኔታ ላይ ሆኖባቸው ከከፈሉ ላይ ቀር ያው አንዴ ነጭተው ይሄዳል። የወንድ ነገር ደግሞ በአብዛኛው ልክስክስ ነጨት አድርጎ ይጠፋል። በአልጋ ነው የምትወዳት ማለት አልገባኝ። ልትነካት ብቻ ነው የምትፈልግ አንተ። ፍቅር አይይዝም። ልትነካት ልቧን ነው ቄጣ ይቀጥቅጥሽ። እኔማ ፍቅር ይዞኝ እኮ ብራዘር፣ ይኸው አሁን ላገባ ነው በቅርብ ወንድሜ። ኦኬ ከሁለት ሴት ተቀረቀርካላ ወንድሜ። ሁለት ሴት ወደዚህ ሆኖ አንተ እንደዚህ ነው። አንተ ወደዚህ ቆምካላ። ሁለት ሴት ግን በቄጣ ወደዚህ አንተ ወደዚህ ቄጣ ይሆድሎ ካለው ወንድሜ። የለም አንድ ሚስት ነው ያለኝ እኔ። አንድ ማፈቅራትም አንድ ልጅ ነው ያለችው። ይሄ በሴቶች ተከባብካ አንድ ቦታ አረፍ ይለካለው ይነግረካለው። አንድ ቦታ አረፍ ንገ እንደጣስ አንድ ቦታ አረፍ። አንድ ቦታ ነኝ እኔ ከሚስቴ ጋር ብቻ። አራት ሴት በመሬት በባር እኛ ካንተ ጋር ነው ልንኖር አይንችልም። ትንፋስና ትወጣለት ይሉ አራት ሴት አለ ካንተ። ከተፈጠርኩ ራሱ አራት ሴት አላቅም እኔ ከተወለድኩ ጀምሮ እስካሁን። ጆን ምን ይለካለ? ስሜት ኮሎን መተፈክር ኮሎን መተጠራይ ይለካለ። ይሄ ውሸት ነው። ይሄ እስካመር ነው። ይሄ የህንድ እስካመሮች አሉ አይደለ? እስካመር ጆን ኮሎን መተፈክር ኮሎን መተጠላ መፍቀርካ በላይ ነው ብቻ። አንድ ጊዜ ተፈቅራል፣ አንድ ጊዜ ትጠላለህ ይባላል። ገባክ? ይሄ ልጅ ያለቀ ሪሌሽንሺፕ ላይ ይሁን አይሁን ምናምን አይታወቅም ማለት የዛችኛዋንም ሳይድ ማየት አለብህ ስትወስድ። አይ ሰው የፈለገውን ሊያወራ ይችላል እና ያ ስለሆነ ይሆናል ማለት አይደል። ከዛ አንፃር ነው ሰው ደግሞ ብድግ ብሎ አስተያየት ሰጠ። ገባክ? አስተያየት የተሰጠበት መንገድ ደግሞ ልክ አይደለም። ገባክ? ልክ እንዳይሆን ያደረገው ምን እንደሆነ ታውቃለህ? አፖሳሰቱ ነው። ገባህ? አፖሳሰቱ እኔማ አይቼዋለሁ። አንድ ላይ ይሁኑ ምናምን ኧረ አይደለም ጉጂ። እና እንዴት ነው እንደሱ አይደለም? እንዴት ነው ታዲያ?
አስገባቸው ያስረዱኝ። እኔ የተፖሰተ ነው ያየሁት። የራሳችሁ ጭንቅላቴን አታዙሩኝ። ኧረ አይደለም የሚሉት ሳቢያቸው አይደለም ይላሉ። እንዴት ነው ታዲያ? ይሄ ሽልጥልጣን ወንድ ቂጥሽ ያለው በስመ አብ አልክከ ተዊት ወገብሽ ሰጠስ ሂዲ፣ በቃ ሂዲ። አይጠቅምሽም። አልጋ ነው የምትወዳት ማለት አልገባም። ልትነካት ብቻ ነው የምትፈልግ አንተ። ፍቅር አይይዝም። ልትነካት ልቧን ነው ቂጣ ይቀጥቅጥሽ። አንቺ እንዴት ተገቢ አንቲ ፍቅረኛ እንዴት ሄዚ ያስደርጋለሁ። ግማሽ ልትኖሪ ነው እንደ ምንድን ነው የምትወደው? መንካት ብቻ ወደ አልጋ ለሴት በአልጋ ነው የምትወዳት። በአልጋ ነው የምትወዳት? አዎ ያለሽ ካንቺ ጋር ያለ ያሁን እሱና ካንቺ የምትኖሪ የናዩ እናት እኮ ማለት ከሷ ከልጇ ውጪ ማንኛውም ሰው ቢረገጥ የትኛውም ሴት የፈለገችውን ነገር ብትሆን ምንም የማይመስላት ድንጋይ ልብ ያላት ሰው ናት። እንዴት እሷን አትናገሪያት ትሉኛላችሁ? በደንብ አድርጌ ነው መረግጣት፣ ከምናችሁ በላይ ነው መረግጣት። ጃኒ ላይ ያ ሁሉ ነገር የሆነውን ነገር እያየች ዝም ያለች ጆዬ ሚስጥረኛ ጆዬ እንደዚህ ምናምን ስትል የነበረች ናት። ከሷም ብሶ ደግሞ ለልጇ ለበቀል ብላ እናዮ ባላወራ ሙድ እናቷን ልካ ምናምን ስትል ነበር። ባይዘዌ እንደዚህ የምትለው ማን እንደሆነች የታወቀ ነው። እኔ ልንገራችሁ ዛሬ ማታ 2 ሰዓት ላይ እስከነ ማስረጃ ልክ እንደ ትናንት ነው እናወራለን፣ እንወያያለን። የጃኒ ፋሚሊዎች ግቡ፣ እናወራለን። ቻው። ለፈንድሬዚንግ አልመጣህም እንዴ? የት አዶና ያለ አይደል? እዚህ ምን አገባኝ? ትግሬ ለሚዘርፈው ነው ምን አገባኝ? የሌባ ተባባሪ ነኝ እኔ። ሞታ ቀራኒ ህፃናት ውሸት ነው። ትግሬ ያሰደደውን ህፃናት እኮ ነው። አሁን የምን አባቱ ፈንድራይዚንግ ነው? ትግሬ ነው እየዘረፈ ያለው። ትግሬ ሌባ ነው እያልኩ ነው፣ አስረግጬ እየነገርኩ ነው። ትግሬ ሁሉን ነገር ተቆጣጥሯል። አዶናይ ማለት እኮ ማህይም ነው። አሻራይን አጥፍቼ ከአሜሪካ ወደ ካናዳ ሄድኩ ያለ ሰው እንዴት መጣ? ሰለሞን ቦጋለ ይባረራል፣ እሱ ግን ይመጣል። ዋይ ምሬ ወዳጆ ጦር አልመራም? የጦርነቱ ጊዜ ዘመነ ካሴ ተመርቷል አልተባለም? በጋሸና ግንባር። ታዲያ አብረው ይሰራሉ አሁን ትግሬዎች። እንዴት ሰለሞን ሊባረር ቻለ? ሃው አየው ትግሬ እዚህ ጋር አማራ በሚል ያባረራል። ፋኖን በተባበሩት መንግስታትና በአሜሪካ መንግስት ወንጀለኛ ነው ብሎ አስወስኗል። ገንዘብ ስላላቸው አዶናይን ተጠንቀቀን ካልያዝ ነው አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። የመቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ተንኮላቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ ሰው ሲሪየስሊ መቀመር እችልበታለሁ። ከኔ በላይ አምባሳደር መሆን የሚገባው ሰው የለም። ስማ ልንገርህ ወንድም አለም ኤር ኮምባት ኮማንድ ማለት ነው። ልንገርህ ሲሪየስሊ ነው የምልህ፣ ላይ ከልቤ ልንገርህ 50 ልጆች ለማሳከም ነው እዚህ 100 ልጆች ለማሳከም ነው የመጣሁት። አገባኝ ይመለከተናል። ምን አገባን? አንተ እኮ የዛን ጊዜ ቸግሮኛል ጊፍት ስጡኝ ጎዳና ልወጣ ነው ብለህ ሙሉ አርግተህ ህዝቡን ከዘረፍከው በኋላ እኮ ቸግሮኛ አይደለም እኔ የህዝቡን ፍቅር ላይ ያልክ ሰው ነህ። ማናምኑ ነው አሁን ለአንተ ገንዘብ ሰጥቶ ለልብ ሙማን አዶናይ ይረዳል ብሎ የሚያሰባሰበው? እንደ አየናችሁ እኮ አቤት ሌብነታችሁ። ለህዝብ የምታዝኑ እኮ ነው የምትመስሉት። እንደዚህ ስትሉ ግን ለራሳችሁ ኪሳችሁን ለማደለብ ነው የምትንቀሳቀሱት። እናችሁ እኮ እንዳለ ኪሳችሁን አይደል እንዴ የምታደልቡት? እንዳለ እርዳታ እንሰበስባለን የምትሉ ሌቦች። አሁንማ ጭራሽ በዶላር ሁላ ነው የምትሰበስቡት። ከሌ ያለልም እኔ አሁን ይሄው መረጃ ይዘልን መጣ እኮ ነው እንዳለ ሌቦች። ዶክተር አብይ እኮ የዛሬ 5 ዓመት እኮ ሶሻል ሚዲያውን ለበጎ ነገር አውሉት፣ ለበጎ ነገር ይዋል፣ ለመረዳዳት አውሉት አለ። ከዛ ይህችን ቃል ተከትላችሁ ማአት ሌቦች ህዝብ እንረዳለን ብላችሁ እሱ ጠቅላይ ሚኒስትሩ ለበጎ ያወራውን ነገር እናንተ ኪሳችሁን ማደለብ ያደረጋችሁት ኢዲየቶች። እሱ እርዱበት፣ ሰው አግዙበት ነው። እናንተ ራሳችሁን አገዛችሁበት፣ ኪሳችሁን አደለባችሁበት። ፎቅም የሰራችሁ አላችሁ፣ የ20 ሚሊዮን ብር የምነዱ ሰዎች አላችሁ። ትናንት ምንም ያልነበራችሁ በእርዳታ ስም እያሰባሰባችሁ ራሳችሁን የጠቀማችሁ ማለት ነው። የ20 30 5 ሚሊዮን ብር መኪና ነው የምነዱት። ትናንት የዛሬ 4 ዓመት 5 ዓመት ግን ምንም የላችሁም። ስለዚህ ራሳችሁን ነው የምረዱት ማለት ነው። እኔ አሁን ዶክተር አብይን የምለው ፌደራል ፖሊስ ከዚህ በፊት ብያለሁ
አንተ ለበጎ ዓላማ ተጠቀሙት ያልካቸውን ነገር ለመጥፎ ተግባር እየዋሉት ነው። ዓላማውን ስቷል። የሚሰበስቡት ገንዘብ ለራሳቸው ኪስ እየዋሉ ነው። ስለዚህ ምርመራ ፋይል ይከፈትባቸው ነው ልል የምፈልገው። ከዚህ በፊት ፌዴራል ፖሊስ ብያለሁ፣ አዲስ አበባ ፖሊስ ብያለሁ፣ ለውጥ የለውም። አሁን ለጠቅላይ ሚኒስቴሩ ነው መልእክት የማስተላልፈው። በቃ ለመጥፎ ዓላማ እየዋሉት ነው። ኪሳቸውን ነው እያደለቡበት ያሉት። ስለዚህ እንዳለ አገር ቤት ያሉት እንዳለ ምርመራ ይደረግባቸው። ከየት አባቱ አምጥቶ ነው 20 እና 30 ሚሊዮን ብር መኪና የሚነዳው? ኦዲት ይደረጉ ከትልቅ እስከ ትንሽ። ቴንኪው። አንተ አዶናይ ግን እመለስብሃለሁ። የእርዳታ ማስታወቂያ የሚሰራ በሙሉ በነፃ እንደማይሰራ ተከፍሎት እንደሚሰራ ልነግራችሁ ነው አመጣጤ። ያው ላስታውሳችሁ ብዬ ነው። በጣም ምስኪን አድርጋችሁ ስለምትቆጥሯቸው ልንገራችሁ ብዬ ነው። ብቻ እኔ ምን አገባኝ? ይመቻ። ቆይ ወዴት ነው እንዴ? መርዝ ረጭቶ ብቻ እኔ ምን አገባኝ ምናምን ብሎማ መሄድ አይቻልም። ኮንተንትሽ ኮሜዲ ነው፣ አይሻለሁ፣ ብዙ ጊዜ ይመቸኛል። ፎሎወር ነው በነገራችን ላይና እንደዚህ ግን የማይሆን ሜሴጅ አሳልፈ ስትሄድ ዝም ብዬ አላይህም። ምክንያቱም እኔ ሰሞኑን አሁን ሀርት ቱ ሀርት የሚባል ፋውንዴሽንን እያስተዋወቅኩ ነው እና 5 ሳንቲም ተከፍሎኝ አይደለም። 1 ሳምንት ስራ አስፈቅጄ ቦታው ድረስ እየተገኘሁኝ እጄን ወደ ኪሴ ከተት እያደረኩኝ ነው እየረዳው ያለሁት። ማስታወቂያም እየሰራው ያለሁት ማለት ነው። እኔን አያካትትም። እንደዚህ የሚያደርጉ ሰዎች ይኖራሉ። እነማን ናቸው? በስነ ስርዓት በኤቪደንስ እነዚህ ናቸው ተብሎ ነው እንጂ መነገር ያለበት። እንደው በደፈናው ጭፍን ብለ የሚሰሩ ሰዎች ተከፍሏቸው ነው በነፃ ምናምን ተው ረፍ አይባልም። አይዶኖ ልጅ ይኑርህ አይኑርህ አላቅም። ወደፊት ግን የምትወልድ ከሆነ እግዚአብሔር ጤነኛ ልጅ ይስጥ። ምክንያቱም አንዳንዴ የአባት በደል ወደ ልጅ ይሄዳል። እንደዛ እንዳይሆን ማለት ነው። ነገሩ ወደ ቤታችን አንኳኩቶ ካልመጣ በስተቀር የልጅ ህመም አይታወቀንም፣ አይገባችሁም። እነዚህ ሰዎች ማለቴ ሀርት ቱ ሀርት ምናልባት ህዝቡ የሚያውቃቸው 1 ወር ቢሆን ነው ወይ ከዛ በታች። እነሱ ግን ለአመታት ብዙ ስራ የሰሩ ሰዎች ናቸው። ከ120 ህፃናት በላይ አሳክመው ጤነኛ አድርገዋል። የታማሚዎቹ ህፃናት ቁጥር ስለበዛ ነው አሁን ወደ ህዝብ መተው እንደዚህ የሰው ፊት የሚያዩት ማለት ነው። የሰው ፊት ማየት ምን አይነት አስቸጋሪ እንደሆነ ስለማታውቁ ምንም ኮንትሪቢዩት የማታደርጉ ሰዎች አትሊስት እንደው የማይሆን አስተያየት በመስጠት መልካም የሚሰሩ ሰዎችን ለመንካት ባትሞክሩ ጥሩ ነው። ኃላፊነት የጎደለው ነገር አታድርጉ። ኮንተንታችሁ ላይ እዛው ላይ ስቴብል ሁኑ። ምክንያቱም ይሄ ቀልድ አይደለም፣ ሲሪየስ የሆነ ነገር ስለሆነ ማለት ነው። መልካም ቀን። አይ ሆፕ አይደብርም። ይህ መልእክት ለቲክቶከሮች ነው። ድጋፋችሁ ያስፈልገኛል። እንግዲህ እንደምታውቁት ወደ አሜሪካ የመጣሁበት ምክንያት 100 ልጆች የልባቸው ቀዶ ጥገና እንዲያገኙ ነው። ስለዚህ ቲክቶከሮች ሆናችሁ እኔን ማገዝ የምትፈልጉ ከሆነ አዶናይ አንድ ልጅ በኔ ስም እንዲታከም አግዛለሁ፣ ሰው አፈላልጋለሁ ብትሉኝ በጣም ደስ ይለኛል። 1 ልጅ፣ 2 ልጅ፣ 3 ልጅ ማለት ትችላላችሁ። ለአንድ ልጅ እንግዲህ $5000 ነው። አንድ ልጅ ልቡ እንዲታከም ማገዝ ከፈለጋችሁ ማለት ነው። እናንተ ብር አውጥታችሁ ማገዝ የለባችሁም። ግን እናንተን የሚወድ እናንተ ሰፖርት የሚያደርግ በእናንተ ስም መደገፍ የሚፈልግ ሰው ካለ ቢመጡ በጣም ደስ ይለኛል። ብንተጋገዝ ጋይስ በጣም ደስ ይለኛል። ወዳችኋለሁ። መልካም ቀን፣ መልካም ምሽት። ሰገጡና ብሉ ስማዎች ደግሞ የልብ ሕክምና ብለው ልብ ለልብ ብለው መጥቷል። ትግሬዎች ትግሬ ያራዳ ልጅ ትግሬ በጣም ትግሬ ጠቅላላ አውሮፕላኑን ይዟል፣ ቲክታኩን ይዟል፣ እርዳታውን ይዟል፣ ሆስፒታሉን ይዟል፣ መከላከያውን ይዟል። ትግሬ እኮ ያለ የትም አለ። ደግሞ ወያኔ እኮ የትም አለ። አሁን አዶና ላይ ያያችሁትም ክብረ በዓል አንድ ሰገጡማ ብልሱማ አውሮፕላን ላይ ጆን ዳንኤል ተንጠልጥሎ ታሰረ። እሱ ደግሞ ልደት ያከብራል አውሮፕላን ላይ። ይሄ እኮ ህግ አይፈቅድም እኮ። this is crime by the way. No one cannot celebrate in the plane. መጣን በሏቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ይላውስ እንጂ ጎበዝ ወገብን ባቷ መጀለን እስኪ ወረጅ እስክስታ ይጀምር ባቺ አይ የዛሬ